የሚናገረው አርዮስም ቢሆን ችግር የለው ትምርቱ አርዮሳዊም ይሁን ንስጥሮሳዊም ይሁን መቅዶኒዮሳዊም ይሁን በቃ እሱ ከተናገረው መቼም የኔታ ከርሶ አንደበት መጥፎ ነገር አይወጣም ብዬ ነው እንዳለው ቅን ያላዋቂ እምትቀኙ ሰዎች ካላችሁ እንደው ስርዓት ብትይዙ በመድኃኒዓለም ስርዓት ሲጀመር መጀመሪያ የምትለውን አጥኑ አዲስ ነገር ለመጨመር ያለ ወላዲተ አምላክ አማላጅነት ዓለም አይድንም ማን ያለ የትኛው መጽሐፍ ላይ ነው ያለው አስረዱን እሺ የት ላይ ነው ያለ በቃ ከሌለ እስከሚኖር ድረስ ወይንም መረጃው እስከሚመጣ የለም ለዚህ አልተመረ የለም ያለ ወላዲተ አምላክ አማላጅነት ዓለም አይድንም ሲጀመር ያልዳነ ዓለም የዳነ ያለ ዓለም በሚመጣው ደግሞ የሚድን ዓለም እንጂ የዳነ እኮ ዓለም አለ የተፈወሰ ዓለም እንደዚህ ያሉ ትምህርቶች ይጣረሳሉ ጤነኛ ያልሆኑ ትምህርቶችን መመርመር ያስፈልጋል ምናልባት ይሄንን ነገር ለመጀመሪያ የተናገረው ሰው አሁንኛ በመናስበው ልክ ላይሆን ይችላል ያለው ምሳሌ ዘያጽሎ በቃ መድረክ ላይ ለራሱ ማለት በተረዳበት ነገር ሳያጣምም አይምሮ በፈቀደው መንገድ ያስተማረው ሊሆን ይችላል እኛ ለጥጠን ግን ለሌላ ሰተነው ከሆነ የኛ ችግር ስለሆነ የሚሆነው ጥንቃቄ ያስፈልጋል ቤተክርስቲያን የምትለውን ብቻ እንበል ከዛ በተረፈ ወሬ የምታናፍሱ ከዚያና ከዚህ ድንስጣፍልስጣዎች ውጡ ከዚህ ፖለቲካ አያስፈልግም በጣም በዚህ አጋጣሚ ቴንኪው ታላቁ ሁለት ቀን ባደረካቸው ዲቤቶች ላይ ሆን ብለው ኦን ፐርፐዝ ለማጣላት የሚሞክሩ ሰዎችን እንዴት አርገህ ቀፈዳቸውን መተስመልሳቸው አይቻል ቴንኪው ይሄ ይገባል አሁንም ማንኛችንም ቢሆን ሰው ከቤተክርስቲያን እንዲወጣም ሆነ ዓላማ ያለው ማንንም የቤተክርስቲያን ልጅ የለም ዓላማችን ወደ ክርስቶስ ቤተክርስቲያን የሚድኑትን መጨመር ነው ማምጣት ነው የቤተክርስቲያን ዋና ዓላማ እሱ ነው ከዛ በተረፈ ደግሞ ዝም ብዬ ያቀረሽው ቀጥላለሁ ካልክ ደግሞ ቤተክርስቲያን ባዶ ስለማትሆን በአንተ መውጣትም መግባትም ስለማትጎልም አንተ ስለገባህም በቃ ከጉድለትም ስለማትሞላ ሙላቷ ክርስቶስ ስለሆነ እንደው የተተረፈረፈች ጽዋላት ቤተክርስቲያን ስለዚህ የምንለማመጣውም የለም ግን የምንገፋው ግን ሰው ደግሞ የለም ጥንቃቄ ሊደረግ ይገባል ትምህርት ላይ ፎከስ ይደረግ ትምህርት ላይ ፎከስ ይደረግ ጥላቻ አንዳንዶቻችሁ የሆነ ነገር እየጠበቃችሁ ላይ የምትገቡ ሰዎች አለ የሆነን ሰው ለማጥቃት ትክክል አይደለም በቃ በየቀኑ ነገር የምትፈልጉ ለምሳሌ ይችን ብቻ ልጨርስ የክርስቶስ ክርስቶስ ወደ አብ በርሱ ስራ ወደ አብ መግባት አለን ወደ አብ የምንደርሰው በሱ በኩል ነው የሚል ትምህርት ለመሆኑ ይሄ ትምህርት ለመሆኑ የቤተ ክርስቲያን የመጀመሪያው መሰረት የተጣለው በዚህ ትምህርት አይደለም ለምንድነው እኛ ያልነው የአዲስ ትምህርት አስመስለን የኛ ጀግና ለመምሰል ምን ሞክረው ለምንድነው አንዳንዶቻችን እንዴ በአሐዱ ወልድከ እና ሌላ መታረቂያ አለ ሌላ መስዋዕት አለ ቅዱሳን ሲጀመር የሚያደርሱን እኮ ወደ ክርስቶስ እኮ ነው ወደ ስጋው ደሙ ነው እኮ የሚያደርሱ የቅዱሳን ጸሎት ምልጃ የሚረዳው እኮ የክርስቶስ ስጋና ደም እንድንቀበል ወደ ክርስቶስ እንድንመጣ እኮ ነው የሚያግዘን እንጂ በክርስቶስ ሳያምኑ በቅዱሳን ምልጃ ወደ አብ መድረስ ይቻላል የሚል ትምህርት ቤተክርስቲያን ኑሯት ያውቃል ሲጀመር ዛሬ የሆነ ግለሰብ የተናገረ ጀግና ለመምሰል መሞከር ትክክል አይደለም እኔ ቤተክርስቲያን የማትለውን እንዳለች አድርጎ ኢንቴንሽናሊ ከዚህ ቀደም ቤዛ በሚለው የእመቤታችን ላይ ስቅለቱ ላይ እኒ አባት እንደተሳሳቱት አይነት ልክ ቤተክርስቲያን እመቤታችንን ቤዛ በመስቀል ላይ ዓርብ ዕለት የተሰቀለች አስመስለው ነው እኒ አባት የተናገሩት የተቃወምነው ኢንቴንሽናሊ እመቤታችን እንደምንል አድርገው መናገራቸው ነው አሁንም እኛ በክርስቶስ አይደለም የታረቅነው መታረቂያ ሌላ አለን ሌላ መዳኛ ሌላ በር ሌላ እውነት ሌላ ህይወት አለን ብላ ቤተክርስቲያን እንደምትል አድርጎ እኔ ግን እላለሁ አይነትና የማቃናት አስመስሎ ማስተማር ጸያፍነት ነው ትክክል አይደለም ይሄ የቤተክርስቲያን ትምህርት ነው ተዋህዶ የሚለው ስም አምላክ ወሰብ የሚለው ነው የሚያብራራ ነው በህዝብ ሰባቱ መስተጻረራንን ያስወገደ ክርስቶስ ነው በሰውና በእግዚአብሔር መካከል በአሕዛብና በህዝብ በስጋና በነፍስ በሰማይና በሰውና በመላእክት ዘንድ የነበረውን የጥል ግድግዳ ያፈረሰ እርሱ ነው የቤተ ክርስቲያን መሰረት ጉልላት ይሄ ትምህርት ነው ቅዱሳን ያማልዱናል ያስታርቁናል ስንል
ብቻቸውን አይደለም ወደ ስጋው ደግሞ ያቀርቡናል ማለታችን እንጂ በቅዱሳን ምልጃ ብቻ ይዳናል የሚል ትምህርት አንድም ትምህርት የቤተክርስቲያን የላትም። ከ2018 ዓመተ ምህረት በኋላ የሆነ ሰበር ይዛችሁ የመጣችሁ የምትመስሉ ሰባርባሮች ጥጋችሁን ልትይዙ ይገባል። ይሄ የቤተክርስቲያን ትምህርት ነው። አዲስ ትምህርት ያመጣችሁ አስመስላችሁ ጀግና ለመጫወት የምትሞክሩ ስርዓት ይኑራችሁ። አታውቁም። ልክ አንባችሁ ዛሬ ያወቃችሁትን ዕውቀት ልክ ቤተክርስቲያኑ የማትለው አስመስላችሁ አዲስ የተገለጠላችሁ ለምንድን ነው የምታስመስሉት? እንዴ አለማወቃችሁን ነው የሚያሳየኝ። ይሄ በጣም ሰርፕራይዝ ካደረጋችሁ ይሄ ትምህርት ወደ አብ መዳን በሌላ በማንም የለም። ይሄ ቤተክርስቲያን ትምህርት እኮ ነው። ሌላ መዳኛ አለ እንዴ? ሌላ ያስታረቀናል እንዴ? ሌላ መስዋዕት ይሆናል እንዴ? ሌላ ቤዛ አለ እንዴ? ለምንድን ነው ቃላትን እየሰነጠቀጠቃችሁ የክርስቶስን ለሌላ ለመስጠት አይነት አድርጋችሁ እንደሰጠን የክርስቶስን አዳኝነት የሆነ ሸር ካምፓኒ የከፈትን የምታስመስሉት ለምንድን ነው? ይሄ የሚያሳየው አለማወቃችሁን፣ አለመረዳታችሁን ይልቁንም የቤተክርስቲያን ትምህርት ሳታውቁ ለማስተማር እንደመጣችሁ ነው የሚያሳየው። አንዳንዶቻችሁ ትክክል አይደለም እና መጠን ይኑረን ነው። የቤተክርስቲያኗን ትምህርት እንወቅ ነው። ይሄ የቤተክርስቲያን የመጀመሪያ ትምህርት ነው። የመጀመሪያ ሁ ነው። ይሄ የቤተክርስቲያን ትምህርት ነው። ከዚህ የሚበልጥም ትምህርት ደግሞ የለም። ፊደል ብቻ አይደለም፣ ይሄ ትርጉምም ጭምር ነው እና መጠን ይኑረን፣ ልክ ይኑረን። እዚህ ቲክቶክ ላይ መጠን ተከታዮች ስላሉን የአራቱ ጉባኤ መምህር ለመምሰል ባንድ አክር ጥሩ ነው። አቅማችንን ብናውቅ ጥሩ ነው። ይሄንን ለሁላችንም ነው ማሳሰቢያ መስጠው። ቤተክርስቲያን የምትለውን እንላለን፣ የማትለውን አንልም። የማትለውን የሚል እስኪመጣ እኛ ነን የምንቃወም። ማንም ጴንጤ ስለ ቤተክርስቲያን ምን ያውቃል? ሲጀው ያልዳነ ስለ ገድል ስለ ታምር ምን ያውቃል? ጴንጤ ጥምቀት አያድንም የሚል ጴንጤ ስለ መጽሐፍ ቅዱስ ምን ያውቃል? ስለ ድነት ምን ያገባዋል? ቅዱስ ቁርባን የዘላለም ሕይወት አይደለም የሚል ጴንጤ ስለ ክርስትና የት ምኑን ያውቀዋል? የት ኑሮ ያውቃል? ሲጀመር መች ዳነ? ሲጀመር እና የነሱን ዲስኮርስ አምጥቶ እዚህ ጋር መጥፋትም ተገቢ አይደለም፣ ትክክል አይደለም። እና ጤነኛ እንሁን። ስንጠይቅ ታላቁን ዘማርያምን ከታላቁ ቀሲስ ሊበኩሉን ከቀሲስ ከሆነ ከድል በድል ጋር ከመምህር በረከት ጋር ለማጣላት ኦን ፐርፐዝ የምትመጡ ሰዎች እግዚአብሔር ይላችሁ። እውነቴን ነው። ይሄ በጣም ትክክል አይደለም፣ በጣም ትክክል አይደለም። አስቡበት። በግፊት የምትሄዱ ልጆች እመቤታችን ፍጡር ብቻ ናት። ከዚያ በተረፈ የእግዚአብሔር እናት ናት። ፈጣሪዋን የወለደች ንጽሕት ዘር ናት፣ ቅድስት ናት። መልአኩ የነገረን ይህንን ነው። ተፈሥሒ ፍሥሕት ኦምሊ ተጸጋ ነው ያላት። ጸጋ የሰው ልጅ ሁሉ ጸጋው በተገፈፈበት ዘመን ላይ መጥቶ ነው። አንቺ ግን ከሴቶች ተለይተሽ ጸጋ የሞላብሽ ነሽ ነው ያላት። ከቶንም አዳም ጸጋውን ከተራቆተ ዘመን ጀምሮ ጸጋ የሞላብህ ተብሎ የተነገረ አንድ በመጽሐፍ ቅዱስ አላየንም ከእመቤታችን በቀር። በቃ ለምን የሆነ እግዚአብሔር እኛን ለማዳን ምክንያት አደረጋት። ታዛዥነቷን አየን። ኤራኒየስ ካለው በላይ እኛ ልንገልጣት አንችልም። እውነት ለመናገር ቅዱሳን አባቶቻችን በደንብ ዳግሚት ሔዋን ብለውናል። የበደለችው ሔዋን ያይደለች ታዛ በገነት ትኖር ከነበረ ሕግን ትእዛዝን ከማፍረስ በፊት የነበረች ሔዋን ናት እመቤታችን። እሱ ደግሞ ያችም ሔዋን ፍጡር ብቻ ናት። በቃ ከበደል በፊት የነበረው አዳምና ሔዋን ፍጡር ናቸው። በቃ ፍጡር ናቸው። እመቤታችንም ያቺ ሔዋን ናት፣ ዳግሚት ሔዋን ናት። ጸጋ የሞላባት ናት። መርገም ያለበት ሰው ጸጋ የሞላባት አይባልም ሲጀመር። እንዴት ሆኖ እርሱ እንግዲህ ከስጋዋ ስጋ ከነፍሱ የማይጸንሽን ፍሬ ቡሩክ ነው ብሏል። ኢየሱስ እና ትርጉምን በከመይ የመጽሐፍ ማይከለ ፈጣሪ ወፍጡራን የሚለውን ወስዶ ልክ ከክርስቶስ መካከለኛ ወይንም ደግሞ በሰውና በእግዚአብሔር የምንለው ሕዝብና አሕዛብ መካከል የምንለው በነገራችን ላይ አምላክም ሰውም እሱ ብቻ ነው። ሌላ አምላክም ሰውም የምንለው የለም። እዚያ ጋር የሚጠጋጋም ነገር አይደለም እና ትክክል አይደለም። ስርዓት ይኑረን። ቤተክርስቲያን የምትለውን እንበለምለው። በጣም ይቅርታ፣ በጣም ስላመመኝ ነው። እግዚአብሔር የሚያውቀው ትክክል አይደለም። የልጁ ጥያቄ የሆነ የድልስጣን ስራ ሰርቶ ነው የወጣው። አመሰግናለሁ።
ቃለ ሕይወት ያሰማልን። መምህርዬ በእድሜ በጤና ይጠብቅልን። ይፍቶኝ ባርኮኝ ጥብቅ ይስቶኝ ክነቶትን ይጠብቅልኝ። መምህርዬ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። የምር መምህርዬ የልጁ ንግግር እንትን እንዳላችሁ ያስታውቃል። ራሱ መልስ ለኔ ሲሰጡ እንትን ብለዋል። እና አንዳንድ ጊዜ ግን እንደ ይቅርታ ይደረግልኝ፣ ምናልባት ታላቁ ካለ ልቀጥል፣ ከሌለ ማለት ከሌለ ልቀጥል፣ ካለ ግን የምትናገረው ነገር ካለ እንትን ልበል፣ እኔ ችግር የለውም። እሺ ታላቁ እንትን የለም ማለት ነው። አንዳንድ ጊዜ ወደዚህ ገብታችሁ ልትጠይቁ የምትመጡ ሰዎች ምናልባት የቤተ ክርስቲያንን ትምህርት ምን ያህል አውቄያለሁ የሚለውንን መጀመሪያ ጥያቄ ለራሳችሁ ጠይቃችሁ ከዛ በኋላ ለጥያቄ ብትመጡ መልካም ነው። ምክንያቱም አንዳንድ ጊዜ ሚውት ላድርግ። ሰማችኋለሁ። ረጅም ሰዓት ተቋርጦ ነበርና በጣም ጥሩ ትሰማለህ። በቃሽ። ኦርቶዶክሳዊነት መጠን ነው ብለናል ቅድም። ያን መጠን መጠበቅ አለባችሁ ሁላችሁም ብትሆኑ። ቤተክርስቲያን ከማትለው ከማንኛውም ነገር ራሳችሁን መጠበቅ አለባችሁ። ሰዎች የግል መረዳታቸውን እንደዚህ ነው ብሎ ሎጂክ እንዲሰሩባችሁ አትፍቀዱ። ድንግል ማርያም አምላክን ወልዳለች፣ ስለዚህ ፍጡር ብቻ አይደለችም። ይሄ በቃ ምንም የሰው ሐሳብ ነው፣ የሰው ሐሳብ ነው። ፍጡር ብቻ አይደለችም ብሎ ያስተማረ ሰውም የለም፣ ከቤተክርስቲያን አባቶች ውስጥም የለም። እንደዚህ አይነት ትምህርትም የለንም እኛ። ፍጡር ብቻ አይደለችም የሚለውን ለማብራራት ፈጣሪን መውለዷን እንደ ኤክስኪውዝ አድርገህ የምታመጣው ከሆነ መጠንህን አልፈሃል ማለት ነው። ከመጠንህ ተሻግረሃል። ያ መጠን ምንድነው? ድንግል ማርያም ከፍጡር ማውጣት ማለት ነው። ከፍጡር ማውጣት ይሄ በላይኛው ነው፣ በላይኛው ነው። በታችኛውስ መጠኑን የሚያልፍ ሌላ ነገር አለ። ምን የሚለው? የተረገመ ስጋ ይዛለች፣ የወደቀ ባህሪ ይዛለች። ይሄ ደግሞ በታችኛው መጠኑን ያለ። ሁለቱም የቤተ ክርስቲያን ድምፅ አይደለም፣ የቤተ ክርስቲያን ትምህርት አይደለም። ድንግል ማርያም የወደቀ ስጋ ይዛለች የሚለውም የቤተ ክርስቲያን ትምህርት አይደለም፣ የግሉ መረዳት ነው። ምክንያቱም ያ ከፍጡር ብቻ አይደለችም ለማለት አምላክን መውለዷን ልክ እንደሚጠቅሰው፣ ይሄ ደግሞ የወደቀ ስጋ ይዛለች ለማለት መሞቷን ይጠቅሳል። አያችሁት ምን ያክል እንደሚያመሳስላቸው ሁለቱም ሰዎች? ሁለቱም መጠኑን ያልፋል ማለት ነው። ያንኛው በጣም ያከበራት መስሎ እንትን ይላል፣ ይሄንኛው ደግሞ በጣም ያከበራት መስሎ ዝቅ ያረጋል ማለት ነው። መጠኑን ያለፈ አገላለጽ ማለት ይሄ ነው። ይሄንኛው ዝቅ አድርጎ ያስቀምጣታል፣ ያንኛው ደግሞ ከፍ አድርጎ ላይ ይሰቅላል ማለት ነው። ኦኬ ግልጽ የሆነ እንትን ስለሆነ፣ ስለዚህ በደንብ አድርጋችሁ መጠናችሁን ይዛችሁ የቤተክርስቲያንን ድምጽ እየሰማችሁ መቀጠል ብቻ ነው ከእናንተ የሚጠበቀው እንጂ የሆነ ሰው መጥቶ ሎጂክ እንዲሰራባችሁ እገሌ እንደዚህ ብሏል፣ እንደዚህ ስላለ እንደዚህ ነው፣ እንደዚህ ስለሆነ እንደዛ ይሆናል፣ እንደዛ ካለ ደግሞ እንደዚህ ነው የሚል የሆነ አይነት የህፃን ጨዋታ የሚመስል ነገር እንዲሰራባችሁ አትፍቀዱ። ጥያቄ ያለው ሰው ካለ ልቀበል። እመቤታችን ላይ ጥያቄ ያለው ሰው ካለ አንድ ቁጥር ጻፉልኝ ላስገባ። እመቤታችን ላይ ጥያቄ ያለው ሰው ካለ፣ እመቤታችን ላይ ጥያቄ ያለው ሰው ካለ ጥያቄ ሰው ላስገባ። እንዴት ዋላችሁ? ታላቁ ጥያቄ ኖሮኝ ነበር የገባሁት። I don't know if it is appropriate አሁን ግን እዚህ ሲፍቱኝ ባርኩኝ። በጣም ደስ የሚል መልእክት ነው። ስም ሳትጠቅሱ ትምህርት ላይ ብቻ ተው። እሺ የኔ I don't know appropriate እንደሆነ ቅድም ስንማር ስለ fallen nature ብዙ ጊዜ ተደጋግሞ ሰምቻለሁኝ እና ሁልጊዜ እሱ ኳሽን ያደርገኛል። ፎልን ኔቸር የምንለው አሁን ሁላችንም ያለን ፎልን ኔቸር
አባቶቻችን መነኩሴ ሲሆኑ በስጋ ሳሉ ይሞታሉ ይባላል አይደለ? ሞተዋል መንኩሰዋል ሲባል እዛ ፎልን ኔቸር ሞተ የምንለው ፓርት አዶኖ ቴክኒካል ከሆንኩኝ አላውቅም። ምክንያቱም በዌስተርኑ ስትሰማ ብዙ ጊዜ ኢጎ ዴዝ ይወራል እና እሱ ሴም ቲንግ ነው። አሁን መነኮሳት በህይወት ሳሉ በስጋ ሳሉ የሚሞቱት is it the same thing fallen nature የምንለው? I don't know ክሊር ካረኩት ጥያቄ ምንም ክሊር አይደለም። አሁን ሁላችሁም እና እሺ ከዛ ትይዣለሽ። አይ መጀመሪያ fallen nature ይበራራለሽ። እሺ ከመውደቅ በፊት ምን አለ ግን መቆም አለ አይደለ? ፒስ መቆም። ታዲያ አሁን እኔ ወደኩ የምለው ቆሜ ከነበረ ነው። መጀመሪያም ቁጭ ካልኩኝ ወደኩ ማለት አይቻልም። ጉድ። ስለዚህ አሁን ሰው ከመውደቁ በፊት ምን ነበር የሚለውን አጠር አድርጌ ላስረዳሽና የወደቀስ የሚለው ወይም fallen nature የሚለውስ ምንድነው የሚለውን በዛው ትረጅበታለሽ። እሺ እግዚአብሔር ሰውን የፈጠረው በአርአያውና በአምሳሉ ነው። አርአያና አምሳል ማለት በቃ እግዚአብሔር በባህሪ የሆነውን ሁሉ ሰው ደግሞ በስጦታ ይሆናል ማለት ነው። በስጦታ ይሆናል። ለምሳሌ እግዚአብሔር በባህሪው ገዢ ነው፣ ሰው ደግሞ በስጦታ ገዢ ነው። እግዚአብሔር በባህሪው ቅዱስ ነው፣ ሰው ደግሞ በስጦታ ቅዱስ ነው። እግዚአብሔር በባህሪው ገዢ ነው፣ ሰው ደግሞ በስጦታ ገዢ ነው። ስለዚህ እነዚህ ምን ይባላሉ? አምሳል ወይም እግዚአብሔርን የሚያስመስሉት ጸጋዎች ይባላሉ ማለት ነው። ስለዚህ ሰውን እግዚአብሔር ጥንት ሲፈጥረው ሞትም ህይወትም የሚስማማው አድርጎ ነው የፈጠረው። መሞትም ይስማማዋል፣ በህይወት መኖርም ይስማማዋል። ስለዚህ መሞት እንደሚስማማው ምን ማለቱ ነው? ይሄ ቀጥታ ብዙ ቅዱሳን አበው ያስተማሩት ትምህርት ነው። እያንዳንዱን እየወጣን ማየት እንችላለን። አዳም በገነት እያለ ሞት ይስማማዋል ማለት ነው። ሞት ለባህሪው ይስማማዋል። አሁን ከሞት በገነት እያለ ጸጋ እግዚአብሔር የሞላው ነው። ሞት ለባህሪው ይስማማል። ኢንኮራፕቲቢሊቲ ፕሮሚስ ነበረው። አንቺ እንግሊዘኛ ተናጋሪ ስለሆንሽ ኢንኮራፕቲቢሊቲ ምናምን ብል የግድ ወደ አማርኛ መተርጎም ላይ ጠበቅብኝ ይችላል። አይፈርሴነት ማለት ነው። አይፈርሴነት፣ አይበሰብስነት ተስፋ ነበረው። ጀስት ፕሮሚስ ብቻ ማለት ነው። አክቹዋላይዝ ያልተደረገ ፕሮሚስ ነበረው። ያንን ፕሮሚሱን 1000 ዓመት ኖሮ ከዕፀ ሕይወት በልቶ ነበረ የማይፈርስ ሆኖ ኢንኮራፕቲብል ሆኖ ወደ ሰማይ የሚወጣው። ከዛ ግን መሀል ላይ ምን ሆነ? ሰው ሳተ ማለት ነው። አሁን ሲስት ከዛ በኋላ ያለው ስቴት ነው fallen nature ወይም የወደቀ ባህሪ የምንለው። አሁን ይሄ fallen nature የምንለው በመጀመሪያ ሰው እግዚአብሔርን ይመስል ነበር አይደለ? በንጽህና በቅድስና በመግዛት ወዘተርፈ እሱን ጸጋውን አጣ ማለት ነው። እግዚአብሔርን መምሰሉን አጣ ማለት ነው። ገዢ ነበረ፣ ተገዢ ሆነ። ንጉስ ነበረ፣ ባሪያ ሆነ ማለት ነው። ሁለተኛስ እግዚአብሔር ሰጥቶት የነበረውን ከእሱ ጋር የመሆንን ጸጋ አጣው ማለት ነው። ከእግዚአብሔር ተለየ፣ ከገነት ተባረረ ማለት ነው። ከገነት ተባረረ። ሌላኛው ኮንኩፐሰንስ የምንለው በዚህ በቴዎሎጂ ቋንቋ ኮንኩፐሰንስ የሚባለው ወይም ለኃጢአት ያዘነበለ መሆን፣ ኃጢአትን የሚመርጥ መሆን ማለት ነው። ኃጢአትን የሚመርጥ መሆን። እነዚህ ሁሉ አንደር fallen nature የሚያዙ ናቸው። እነዚህ ሁሉ አንደር fallen nature የሚያዙ ናቸው። በሴቶች የደረሰ አለ፣ ቅድም እንዳሳየ ነው። በወንዶችም ደግሞ የመጣ ነገር አለ ማለት ነው። fallen nature ስንል ከሌላ ነገር ጋር የሚገናኝ ሳይሆን ጸጋ ክብርን ማጣት፣ ከእግዚአብሔር መለየት ማለት ነው ማለት ነው። ተሰምቻለሁ ግን ወይስ ተቆራርጫለሁ? አይ ትንሽ ነው የተቆራረጠው፣ ግን ኮንተንቱ ገብቷል በስነ ስርዓት። ቴንክ ዩ ሶ ማች፣ እግዚአብሔር ይስጥልኝ። ክሊር ነው። ግን የመጨረሻው ጥያቄ አይ ቲንክ ሁለቱንም አብሬ ያስተላለፍኩት አሁን እሺ፣ አባቶቻችን በቁም ሞተዋል ስንል መነኩሴ ሲሆኑ ምንድን ነው ሞተ የምንለው? አት ዳት ፖይንት የፈቃድ መሞት ማለት እንዴት መሰለሽ? መለየት ነው አይደለ? ሞተ ተለየ ነው በቃ፣ ሌላ ትርጉም የለውም። መሞት ማለት መለየት ነው። አንድ ሰው ሲመነኩት ከዚህ ዓለም ይለያል ማለት ከማግባት ይለያል፣ ከመውለድ ይለያል፣ በዓለም ንብረት ከማፍራት ይለያል፣ ከቤተሰብ ጋር አንድ ላይ ከመኖር ይለያል ወዘተርፈ። እነዚህ ሁሉ ለዛ መነኩሴ
ሞት ተብሎ ይነገሩለታል እንጂ አክቹአሊ ሞቶ አይደለም። እሺ እሺ፣ እግዚአብሔር ይስጥልኝ። ግልጽ ነው። አመሰግናለሁ። 44,000 ትምህርት የለንም እኛ። አንድ ትምህርት ነው ያለን። አንዱ ትምህርት ላይ ዲበኩሉ ሲሳሳት ይታረማል። አንዱ ትምህርት ላይ ጳጳሳት ሲሳሳቱ ይታረማል። የማይሳሳት ጳጳስ የለንም፣ ሰው የለም። በአጠቃላይ ሰው ይሳሳታል። እኛ እንደ ሮም ፖፕ አይሳሳት የሚል ትምህርት የለንም። ስለዚህ ጳጳሳትም ሲሳሳቱ ይታረማሉ፣ ምዕመናንም ይታረማሉ። እንደዚህ ነው ትምህርታችን። የጠራ ትምህርት ነው ያለን እና ይሄንን ነው ማለት የምፈልገው። ቃለ ሕይወት ያሰማልን። እየነዳሁ ነው የገባሁት ስለነበር ስላስገባኝ ከልብ አመሰግናለሁ። ይሄንን ጠብቅ። ወደፊትም ዲቤት ስትገባ ወንድሞች ጋር ሊያጣሉ የሚመጡን ሰዎችን እውነት እንደ እባብ ልባም እንደ ርግብ የዋህ መሆን ያስፈልጋል እና ቴንኪው። ለፖለቲካ የማይመች ትምህርት ስለምታስተምር ከልብ አመሰግናለሁ። እግዚአብሔር ይባርክ፣ ዘመን ይባረክ። ቴንኪው።